የአዲስ አበባ ወጣት በአፍሪካ ትልቁን ሰልፍ አዲስ አበባ ላይ መቼ እናድርገው? እኛ በኮብልስቶን እነሱ በክላሽ እንግጠማቸው። እኔ ከፊት እመራቸዋለሁ። ቀሚስ ለባሽ ካልሆናችሁ በዚህ ሐሳብ ተስማማላችሁ። ቀኑን ቆርጠን እንነግራችኋለን። የአዲስ አበባ ወንዶች፣ አዲስ አበባ ያላችሁ በአጠቃላይ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። ኢትዮጵያ ከፈለገች ፍርስርሷ ይውጣ እንጂ ዶክተር አብይ አህመድ መወገድ አለበት። ማንም ኃይል በህዝብ ድምፅ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው አይችልም። አቅም የለውም። አይችልም። አርቲስት ቴዲ አፍሮ በለቀቀው አልበም ዙሪያ የኦሮሞ አርቲስቶች ምላሽ ለመስጠት ዝግጅታቸውንም አጠናቀዋል። ምርጫ አልቋል። የኢትዮጵያ መሪ ብልጽግና ብንሰርክም ባንሰርክም እንኳን ክርስቲያን መሬት እንኳን ኦርቶዶክስ ሆነ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። የአዲስ አበባ ወጣት በአፍሪካ ትልቁን ሰልፍ አዲስ አበባ ላይ መቼ እናድርገው? እኛ በኮብልስቶን እነሱ በክላሽ እንግጠማቸው። እኔ ከፊት እመራቸዋለሁ። እኔ ከሞት በኋላ በጥይት ተመትቼ እኔ ከሞት በኋላ እናንተ ጥላችሁ ትበተናላችሁ። ይህ ቪዲዮ 10,000 ላይክ እና ከዛ በላይ ካገኘ ቀኑን ቆርጠን እንነግራችኋለን። የአዲስ አበባ ወንዶች፣ አዲስ አበባ ያላችሁ በአጠቃላይ ቀሚስ ለባሽ ካልሆናችሁ በዚህ ሐሳብ ተስማማላችሁ። በዚህ ሐሳብ የማይስማማ የአዲስ አበባ ነዋሪ ወንዶች ብቻ ነው። በዚህ ሐሳብ የማይስማማ ከሆነ ቀሚስ ለባሽ ነው። ቀሚስን ጎት የአዲስ አበባ ልጅ የሚያደርገው ስራ ነው። አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። አርቲስት ይገርማቸዋል። በጣም ምርጥ አርቲስቶች ሳይቸግራቸው ይነካኩና መመለስ ያቀታቸው። ይህ ቁጥራችሁ አንዴ እዛ የተነካካ አርቲስት ያ የምታደንቁት የምትወዱት ኢትዮጵያ ከፈለገች ፍርስርሷ ይውጣ እንጂ አሁን ያለው መንግስት መውደቅ አለበት። ኢትዮጵያ ከፈለገች 3 ቦታም 6 ቦታም ትሰነጣጠቅ እንጂ ዶክተር አብይ አህመድ መወገድ አለበት። አሰባሳቢው ማግኔት የቴዲ አፍሮ ዙሪያ ያላችሁ ሰዎች ገብቷችኋል? አልገባችሁም? አላውቅም ከማናጀሩ ጀምሮ ማለት ነው፣ ቴዲን ጨምሮ እየተሰራ ያለው የቴዲ ማናጀርም በቴዲ ዙሪያ ያላችሁም ቴዲ አፍሮን ጨምሮ የዚህ ቡድን አካል ናቸው የሚል ምስል እንዲፈጠር ነው እየተፈለገ ያለው። እኔ ቦልድሊ ነው የምናገረው። ስለ ቴዲ ፖለቲካ አቋም እንዳለው አውቃለሁ። በመንግስት ደስተኛ ያልሆነባቸው ነገሮች እንዳሉ ከሚዘፍናቸው ከምናምን አውቃለሁ። የንጉሳዊ ስርዓት አቀንቃኝ እንደሆነ አውቃለሁ። የአፄ ሚኒሊክ የንጉሥ ኃይለ ሥላሴ ማንም ኃይል በህዝብ ድምፅ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው አይችልም። አቅም የለውም። አይችልም። ምርጫ አልቋል። የኢትዮጵያ መሪ ብልጽግና ነው። አንደራደርም በዚህ ጉዳይ እና አንዳንድ ስጋቶች ምናምን አያስፈልግም። ብልጽግና ምንም ማድረግ አይችልም። የኢትዮጵያ ህዝብ የሚወስነው የብልጽግና ሐሳቦቹን ይዞ ይቀርባል። ሌላውን ፓርቲ ይዞ ይቀርባል፣ ይወያያል፣ ይከራከራል። ካልተግባባንበት የኢትዮጵያ ህዝብ ይወስናል። የኢትዮጵያን ህዝብ ካልፈራን በስተቀር የሆነ ፓርቲ ኢንፍሉዌንስ ሊያመጣ አይችልም። ራሱ የኢትዮጵያ ህዝብ ከፈራን ደግሞ እንግዲህ መፈራት ያለበት ህዝብ ስለሆነ ተወዳጁ የአፋን ኦሮሞ አርቲስት ገላና ጋሩምሳ በፌስቡክ ገጹ ላይ እየመጣን ነው ተዘጋጁ ሲል መልእክቱን አስተላልፏል። ታዲያ ይህ መልእክቱ ማለት ነው ብዙ ሰዎች እየተቀባበሉት ይገኛል። በቅርቡ አርቲስት ቴዲ አፍሮ በለቀቀው አልበም ዙሪያ አንዱ ትራክ መነጋገሪያም ሆኖ ነበረ። ታዲያ ብዙዎችም በዚያ ዙሪያ ከኦሮሞ አርቲስቶች በኩል ምላሽን እየጠበቁ ይገኛሉ። ታዲያ የሚወጡት መረጃዎች እንደሚያመላክቱት ከሆነ የኦሮሞ አርቲስቶች ምላሽ ለመስጠት ዝግጅታቸውንም አጠናቀዋል። ኦሮሞችን እዚሁ ነው ርስታችን ጊዜ መጣን አይደለንም ከዳር መጠን
መሃል የሰፈር ነፍጠኞች ሆነን ገበሬዎችን ያፈናቀልን አረመኔዎች ሆነን ለወረራና ለማስገበር ጦትና እጅ የቆረጥን በለጊዜ ብለው ይጠሩናል በለጊዜ ብለው ይጠሩኛል namni keessa ba'aa namaan jedhan jiru deebii sirba Teedii Afrootiif deebiin koo kunoo. የቤት ተከራይ ችግሩ ምን መሰላችሁ? ቤት ተከራይ ተከራይቶ ግቢውን ተከራይቶ ሲኖር በቃ ቤቱ እሱ ይመስለውና ቤት ያበላሻል ማለት ነገ የማይለቅ ይመስላል። ግን ነገ ይለቃል። ደግሞ ባለቤቱ መጥቶ ልቀቅ ቤቱን ፈልጓል ሲለው ይለቃል። እና ደግሞ ቤቱን በጥሩ ካልያዘ ደግሞ ይለቃልና ቤት ተከራይ ችግሩ ምንድነው? ቤት የሚለቅ አይመስሉም። እና እንደሚለቅ ሰው ቤት ተከራይቶ ብትኖሩ ይሻላል ለማለት ነው። ባለቤቱ እየመጣ ነው ካልተመቸው ማምን ቤቱ የይዛችሁ ካልተመቸው ቤቱን ሊያስለቃችሁ ይችላልና እንደ ተከራይ ኑሩ ለማለት ነው። ወዳችኋለሁ። አሁን ብዙ ሰዎች ተሰድበናል የሚሉ ሰዎችም የሚገልጹት ከዚህ ቀጥሎ የሚመጣው ነው። አዲስ አበባ አዱ ሸገር እንኳን ሸገሩ የሁሉ አይደል ወይ መላው ሀገር። ትልቁ ትርጉሙ ለምንድን ነው በትናንሽ ድንበርና ጎጆ የምንጣላው? ኢትዮጵያ የኛ ቤት ሆና ሳለች በጥቃቅን ጎጆ ለምን ነው የምንጣላው ነው። ሶ ኢን ጉድ ፌዝ ለሚረዳ ሰው ሙሉንም ዘፈን ላዳመጠ የቴዲ ባህሪና መልእክቱንም እና የሚሰብከውንም ላወቀ ፓርቲኩላር ህዝብ ላይ የተለየ ቂምም ጸብም ጥላቻም እንደሌለው ያሰሩትንም ወጥቶ ይቅርታ ያለ ግለሰብ እና ፓርቲኩላርሊ ደግሞ እንደ ማህበረሰብ ከወሰድን ከኦሮሞ ህዝብ ጋር በቂም በጸብ ውስጥ የገባበት ዘመንም ስለሌለ በዛ መልኩም ከወሰድን ሰፊው ኢትዮጵያ እያለ ለምንድን ነው ትንሽ ጎጆ ላይ የምንጣላው የሚል ነው መልእክቱ። አዲስ አበባ አዱ ሸገር እንኳን ሸገሩ የሁሉ አይደል ወይ መላው ሀገሩ የሚለው የትስ ብንሄድ የትስ ብንኖር ኢትዮጵያ አትጠበንም፣ ሰፊ ነች። ሰው ጎጆ ላይ እንጣላን መልእክቱ እሱ ነው። አዱ ሸገር የሚለው ላይ የሚቀጥለው ግን የሚቀጥለው ስንኝ ይሄንን ነው በሌላ መልኩ ሲረዱት በሌላ መልኩ ሲተረጉሙት እንደገና ደግሞ ለዘመቻም እየተጠቀሙበት ያሉበት ከዚህ ቀጥሎ በፍቅር ጠርተው ይሄን በደንብ አዳምጡ። የኔ መረዳት ሌላ ስለሆነ ማለትም ሌሎቹ ከሚናገሩት በተቃራኒ ስለሆነ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋል ኢትዮጵያዊነት። ሶስት ነገር አለ በዚህ ላይ ሶስት ነገር። አንደኛ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር የሚለው ትርጉሙ ግልጽ ነው። ኮንቴክስቱ 2018 ዓመተ ምህረት የለውጥ መጣ ሲባል ህዝብ አንድ ሆኖ መሪዎቹ ወደ ዳር አውጥቶ ነበር። ህዝብ ነው ድል የሰጠው። ሪፎርም እናደርጋለን፣ ለውጥ እናመጣለን፣ እመኑን ብለው እድል ተሰጥቷቸው ነው እንጂ ተከፋፍሎ የነበረው ህዝብ አንድ ላይ መጥቶ መሪዎቹን ተፍቶ ወደ ዳር አውጥቶ ነበር። ያኔ ህዝብ አንድ ላይ መጥቶ እየከፋፈሉ ሲበሏቸው ሲደቅሷቸው ቆይተው ህዝብ ግን ባንንና ያኔ 2018 ላይ መሪዎቹን ከውጭ ያወጣና ችግር ውስጥ ከተተ፣ ቅርቃር ውስጥ ከተተ። ያኔ ህዝቡ መሃል ላይ የነበረው በአንድነት መሪዎች ከዳር ሆኖ ነው የሚማጸኑት እድል ስጡን ብለው ትርጉሙ። ከዛ እድል ከሰጠናቸው በኋላ ምክንያቱም በፍቅር ጠርተው የሚለው በፍቅር ተደመሩ የሚለውን መልእክት ለማስተላለፍ ነው። በፍቅር ተደመሩ የሚለውን ነው። በፍቅር ጠርተው ከዳር እስከ ዳር ማለት በፍቅር ተደመሩ ኑና ተደመሩ ሲባል እሺ ብለን ተደመርን፣ እድል ሰጠን። ያኔ እነሱም አላስገባን ተንኮለኞችን እድሉን ካገኙና ስልጣን ካደላደሉ በኋላ እኛ ህዝብ መሃል ገብተው ዳግም እየከፋፈሉን ነው። ስለዚህ አቆሙን ከዳር ማለት እነሱ ፈላጭ ቆራጭ ሆነው በእኛ ዕጣ ፈንታ ላይ እየወሰኑ እየገፉን እኛን እየከፋፈሉ አንዱ ላይ እያነሳሱ ወደ ዳር ወሰዱን። እንደምንም ብለን ታግለን ወደ ዳር አውጥተናቸው የነበረውን አውሬ ኢንኮቴሽን አሁን ግን መሃል ላይ መጥቶ እድሉን ሲያገኝ እኛን እየገፋ ወደ ዳር አውጥቶናል የሚል ነው። ቀጥሎ ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋል ኢትዮጵያዊነት። የዳሩን ነገራቸው የዳር የሚለው የሆነ ቡድን መጥቶ የሆነ ማህበረሰብ መጥቶ ወደ ዳር አውጥቶኛል የሚል አይደለም። የቅድሙም መላው ሀገሩ የኛው አይደለም ወይ የሚለው ጎጆ ላይ እንጣላ ኢትዮጵያ የጋራችን ነች ማለቱ ነው። ከዚህ ቀጥሎ እዚህ ጋር ያለው ራሳቸው በፍቅር ጠርተው ወደ ውጭ ያወጣናቸው ሰዎች አስተዳዳሪዎች መሪዎቻችን እድል ስጡን ብለው በፍቅር ተደመሩ ብለውን እሺ ብለን እድል ብንሰጣቸው አሁን እድሉን ሲያገኙ እኛን በተራቸው ከፋፍለው ወደ ዳር ተፉን፣ አቅመቢስ ኤጀንሲ እንደሌለው አደረጉን የሚል ይልና ከዛ በኋላ ኢትዮጵያ እንዴት ትገፋለች ነው።
ስንት ጀግኖች ዋጋ የከፈሉላት ኢትዮጵያ እንዴት ትገፋለች? ኢትዮጵያ ተገፍታለች ወይ የሚል ነው ጥያቄው፣ መከራከሪያው። እያየሁ ያለሁት እንደዚህ መንግስት ኢትዮጵያዊ ያለ ወይ? ይሄ መንግስት እየሞተ ያለው እየተተኮሰበት ያለው ከሁሉም ጋር የሚጣላው ኢትዮጵያን ለማቆየትና ኢትዮጵያዊነትን ለማለምለም አይደለ ወይ የሚል መከራከሪያ የሚያነሱ አሉ። ቴዲ እዚህ ጋር እየተናገረ ያለው የህዝቦች አንድነትና ትስስርን ነው። አንድ ላይ ብንሆንም ተለያይተናል። ስለ ፍቅር ሲባል ስለ ጸብ ካወራን ተሳስተናል። አንድ ላይ ብንሆንም ተለያይተናል እንዳለው የጥቁር ሰው አልበም ላይ ስለ ኢትዮጵያ ቢወራ ብትሰብኩም በተግባር ግን የህዝብ አንድነትን አላልታችሁ ሁሉም ወደ የጎጡ እየከተታችሁ በግድ የራሱ ያልሆነውን ማንነት እንዲቀበል ወይም በግድ ወደዛ እንዲገባ እያደረጋችሁት እየገፋችሁ ተራ በተራ የህዝብ ለህዝብ ግንኙነትን አዳክማችሁ ማህበራዊ ትስስርን አላልታችሁ የኢትዮጵያዊነት ስሜት አገሯለም ስሜቱን አጥፍታችሁ ሁሉም ብሔርተኛ እንዲሆን ሁሉም ኢትዮጵያ እንዲሰውን እንዲያደርግ ኢትዮጵያ አርብ ላይ እንድትውል አድርጋችኋል ነው ቤዚካሊ። ኢትዮጵያዊ እንዴት ይገፋል ኢትዮጵያዊነት ሲል ከዚህ አንፃር ነው። ጀግኖች ሞተውላት በመርዝ ጋዝ ታፍነው ተንገብግበው በሳት ዘመን ተገልብጦ እንዴት አቀርቅሬ ባንዲራዬን ላንሳት ያለበት ማለት ነው። ጀግኖች ሞተውላት በመርዝ ጋዝ ነፍረው ተንገብግበው በሳት ዘመን ተገልብጦ እንዴት አቀርቅሬ ባንዲራዬን ላንሳት። የኢትዮጵያ አርበኞች የጥንት አርበኞች እና አናብስቱ ሲረገጥ ባንዲራው ገና አሁን ሞቱ ይላል። አሁን አንተ ቅድም ያነሳኸው እኮ በዛም ሄደህ ብትሄድ አማራ ክልል ባንዲራ ትረገጥ አይተህ ታውቃለህ? ተረግጦ ያውቃል? ወድቆ ያውቃል? በብሔር ተደራጅቶ አካባቢውን እያዳነ እንዳለ የህልውና አደጋ መጥቶብኛል ብሎ እየተዋጋ ነው። ባንዲራዋን ጥሏት ያውቃል? ከልክሎ ያውቃል? ረግጦ ያውቃል? የአባቶቹን የሞቱላትን ባንዲራ ከፍ አድርጎ ከመሄድ ውጭ ከዛ በዚህ ደረጃ የሚከሰሰው ማን ነው የሚለው ነገር በጣም ኢምፖርታንት ነው። ማን ነው የሚከሰሰው? ባንዲራ የከለከለው ማን ነው? እነሱ መልሰው ይህንን ሙዚቃ እኛኑ ላይ እያመጡት ነው። ላይ ሌላውን ሊሳደብ ነው ምናምን። እንዴ ማን ነው ባንዲራ የከለከለው? ህዝብ ከልክሏል? ቡድን ከልክሏል? ማን የከለከለው? መንግስት፣ የብልጽግና መንግስት ነው ባንዲራ የከለከለው። ስለዚህ ይሄ ክሊርሊ ለነሱ ነው። በመርዝ ጋዝ አልቀው ማለት ማን ናቸው? የአዲስ አበባ ነዋሪዎች ከ30 ሺህ በላይ በየካቲት 12 ተጨፍጭፈው ያንን ሁሉ ዋጋ ከከፈሉ በኋላ የት ናቸው ያሉት? ልጆቻቸው አቀርቅረዋል። ዛሬ አንደኛ ደጅ ላይ ተጥሏል፣ ሁለተኛ አቀርቅረዋል። ያንን ባንዲራ እንኳን ቀና ብለው ማንሳት አይችሉም። እና በጣም ውስብስብ ነው። በጣም ውስብስብ ነው። እነዛ ጀግኖች ናቸው በመርዝ ጋዝ ነፍረው ተንገብግበው በሳት ዘመን ተገልብጦ እንዴት አቀርቅሬ ባንዲራዬን ላንሳት። እንዴት ያ ሁሉ ዋጋ የተከፈለባት ባንዲራ ሰንደቅ ዓላማ የዛ የልጅ ልጆች እንዴት አቀርቅረው ባንዲራቸውን ማንሳት አቃታቸው? ያቀረቀረ ሰው ባንዲራ ማንሳት አይችልም። ባንዲራዋን ማቀርቅራለች፣ ህዝቡ አቀርቅሯል። ስለዚህ አንሳው የሚለው ለዛ ነው። አንሳው ማለት ባንዲራውን ብቻ አይደለም፣ አንሳው ታሪኩንም አንሳው፣ ሀገርንም አንሳት። አባቶች ዋጋ የከፈሉባትን ያችን ሀገር እንደገና አንሳት። አንተም ካቀረቀርክ አቀርቅር ማንሳት አይቻልም። አቀርቅር ማለት ባርነት ነው፣ መሰበር ማለት ነው፣ ቀናበል ነው። እንዴት አቀርቅሬ ባንዲራዬን ላንሳ? ካቀረቀርኩ ላንሳት አልችልም ነው ያለው። እና በዚህ ጉዳይ ላይ በተለይ እኛም ደጋግመን የምናነሳው ያንን ሁሉ መስዋዕትነት የከፈለ የአዲስ አበባ ነዋሪ የት ነው? ከዳሩ ካለበት ሰብስበው መሀሉን ይዘው አወጡን ወደ ዳር የሚልበት ያኛው ስንኝም ይህንን ነው። መሀሉን ይዘው አወጡን ወደ ዳር የሚለው ገቡ። ከዛ በኋላ አዲስ አበባ ህዝብ ቤት ነው ያለው? ጫፍ ላይ ነው አይደል ያለው? የለም እኮ ዳሩ ላይ ነው ያለው። ይሄ ደግሞ ብዙ ጊዜ ሲመጡም ጀምሮ በወያኔ ጊዜ በ97 ከዛም ብሎ እነሱም ከመጡ በኋላ በቡራዮ ወዲያው የአዲስ አበባ ልጅ ሆ ብሎ ከደገፈው በኋላ ቡራዮ ላይ ያ ነገር ሲሆን ለምን ብሎ ሆ ብሎ ወጥቶ ነበረ። የዛን ጊዜም በስናይፐር ተመቷል። ሌላም ጊዜ እንደዚሁ ደግሞ ነበረ። እንቅስቃሴው ጥያቄዎች ተነስቶ ነበር። ከዛ በኋላ ግን በቀል ነው የወረደበት። በቀሉ ደግሞ አንገቱን አቀርቅሮ ባሪያ ሆኖ ከመሃል ከተማ ወጥቶ እንዲሄድ ማድረግ ነው። አሁን አዲስ አበባ ልጅ 4 ኪሎ አለ፣ ካሳንቺስ አለ፣ ፒያሳ አለ። የነዛ አባቶች ልጆች አሉ። አሁን የት ናቸው ያሉት? የ6 ኪሎ ሰዎች፣ የ4 ኪሎ ሰዎች፣ የፒያሳ ሰዎች፣ የ4 ኪሎ ሰዎች፣ የሜክሲኮ ሰዎች ትላልቅ መሀል ላይ ያንን አካባቢ ትልቅ እንትን ብሏል። ከተማ ነው የምንለውን ያሳደጉት እነዛ ዋጋ የከፈሉላቸው አባቶቻቸው፣ ቅድመ አያቶቻቸው፣ እነሱም ዋጋ የከፈሉት ተወራርሶ መጥቶ ማለት ነው አሉ። እነሱ ምንም የሚወሻሽ ነገር የለም፣ የሉም፣ ወጥተዋል።
ጫፍ ላይ ነው ያሉት፣ ዳርዳር ላይ ተጥለዋል ያሉት። የሚሰማቸው የለም፣ ጆሮ የሚሰጣቸው የለም፣ ባይተዋር ናቸው። ስለዚህ ለነሱ መታሰቢያ ነው። መጨረሻው ግን ጥሩ ነው። አንሳው ነው ያለው። አንሳው አቀርቅረህ ባንዲራን ማንሳት አችልም። ቀና ብለህ ግን ባንዲራውን አንሳው የሚለው መረጃ በደንብ ደርሶታል ብዬ ነው የማስበው። በተለይ ለአዲስ አበባ ማህበረሰብ ኦህዴድ በዚህ ሰዓት ኦህዴድ አያርገኝ፣ ዛሬ ኦህዴድ አያርገኝ። ቴዲ አሁን ካልኩሌት ያደርጋል። አብይ አህመድ ልሰረው አልሰረው እንደማንም ተጋሩ እንዲያርገው የሚያስረው አብይ ዝም ብሎ ግባ እያለ አይደለም የሚያስረው። አዲስ ስታንዳርድ ማኔጂንግ ዳይሬክተር ሄዶ ዝም ብሎ አስሮት የለም ተራ ነው። በሲሲቲቪ ካሜራ የተገኘው ቪዲዮ አይታችሁታል። ማኔጂንግ ዳይሬክተሩ ሚሊዮን ድሮ ነው የማውቀው ጠንካራ ልጅ ነው። ኮተቤ ዩኒቨርሲቲ የመጀመሪያ ዲግሪው የጌታቸው ረዳ ጓደኛ ነው። በነገራችን ላይ ለዚህ አጋጣሚ አላማጣ ልጅ ነው። አላማጣ ሃይ ስኩል የተማረው የጌታቸው ረዳ የቅርብ ሰው ጓደኛው ነው። መቀሌ ዩኒቨርሲቲም የላንጉዌጅ እንግሊዝኛ ትምህርት ቤት እንግሊዝኛ ዲፓርትመንት አስተማሪ ነው። ሌክቸረር ነበር ለበርካታ ዓመታት። አዲስ አበባ ዩኒቨርሲቲ ትምህርቱ ጨርሶ ሁለተኛ ዲግሪ ምናምን ሶስተኛ አላውቅም እኔ እስከ ሁለተኛ ዲግሪ ትዝ ይለኛል። በጣም ብቁ ፕሮፌሽናል ሰው ነው። ሚሊየን ማለት የአዲስ ስታንዳርድ ማኔጂንግ ኤዲተሩ ዳይሬክተር እዛ አዲስ አበባ ትላንት ያሰሩት ምንም አይደለም። እንደ ቴዲ አፍሮ ቢሆን አይታሰርም። ይሄ ሰውዬ ማንቆርቱን ይዞ አስረውታል። ቴዲ አፍሮ እንጅሩ ቴዲ አፍሮ አይቻልም። ህዝቡ የኢትዮጵያ ህዝብ ቴዲን ማሰር ማለት የአብይ አህመድ የመጨረሻ ቀን ነው። አብይም ያውቃል፣ ኦህዴድም ያውቃል። ማሎ ይላል። አሁን በዚህ ሰዓት ኦህዴድ ማሎ ምን ላድርግ እንደዛ አይደል? ማሎ ኦህዴድ እንደዛ አይደል? ህዝቡ የኢትዮጵያ ህዝብ አሁን ትንሽዬ ነገር ነው የሚፈልገው። ትንሽ የካ ክፍለ ከተማ እንደዚህ ሆነ ሲባል በአንድ ቀን የካ አይደለም ሰበታ ህዝብ የሰበታ መጥቶ ነበር መንግስት የተነካ ብሎ ሊመጣ ነበር። የሰንዳፋ ብሎ ነበር የምናምን ብሎ ነበር የሚለው ነገር አዲስ አበባ በአንድ እግሩ ቆሞ እንደዚህ ብሎ 4 ኪሎ የሚከብበት እድል የሚፈጠርበት ነው። እና ሰበብ ነው የሚፈልገው የኢትዮጵያ ህዝብ ሰበብ ነው የሚፈልገው። እዚህ ላይ ደርሶበታል። ጭንቅላቱ ላይ ነው ያለው ሁሉም ነገር ኤግዞስት አድርጎ እና የሆነ ምክንያት ነው ጫፍ የሚያደርግ ምክንያት ነው የሚፈልገው። and this thing አብይ ያቃታል። ታዲያ ምንድን ማድረግ ያለበት? አጎንብሶ ማልቀስ ነው። ዳስ ጥሎ ማልቀስ ነው። እንደዛ ነው ያለው። ዳስ ጥሎ ማልቀስ ነው ያላት። ብንሰርክም ባንሰርክም እንኳን ክርስቲያን መሬቴ እንኳን ኦርቶዶክስ ሆነ